ሜላት በድጋሚ ሄመንን ከራሷ ጎን እንድትቆም አደረገቻት። አርካን ደግሞ በእህቱና በፍቅረኛው መካከል ያለው ነገር እያስጨነቀው ይገኛል። ሲኖላ በሄመን የመጠላቱ በድጋሚ መጠላቱ ደግሞ ሌላ ጭንቀት ፈጥሮባታል። ሜላት መቼም ራሷን እንደምትቆጥር ባላውቅም አርካንን የራሷ ለማድረግ የማትፈነቅለው ድንጋይ የለም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምንሰነበታችሁ በያላችሁበት እግዚአብሔር ሰላም ይብዛላችሁ እያልኩኝ ዛሬ ሲኖላ ድራማን ክፍል 23ን ይዤላችሁ መጥቻለሁ። እንግዲህ ክፍል 22 ላይ ሜላት የሲኖላን ቪዲዮ እንዳሳየቻት ለሄመን እና ሄመን ሲኖላ ላይ በድጋሚ ልትነሳባት እንደምትችል አሳውቂያችሁ ነበር። እናም ያው የተፈጠረው አሁንም ያሳየቻት ቪዲዮ ሲኖላ አርካንን ከተወጋበት ቦታ አንስታ ወደ ሆስፒታል ስትወስደው የሚያሳየውን ቪዲዮ ነበር ያሳየቻት። ያኔ ደግሞ ሄመን ግራ ቀኝ ሳትል በድጋሚ ሜላትን አመነቻት፣ ከሜላት ጎን ቆመች። እናም ሲኖላን ለመበቀል መደራደር ጀመሩ። በዚህ መካከል አርካን በጣም ውስብስብ ችግር ውስጥ እንደገባ ያስታውቃል። እዚህ ጋር የሚወዳት እህቱ አለች፣ እዚህ ጋር ደግሞ በጣም የሚያፈቅራት ሲኖላ አለች፣ እዚህ ጋር ደግሞ በጣም የሚጠላት ከአንተ አርግዤልሃለሁ ልጅ አለኝ የምትል ሜላት አለች። ከማንኛቸው ጎን ቆሞ መከራከር እንዳለበት እንኳ ግራ እስከሚገባው ድረስ እያወዛገቡት ይገኛሉ። ውድ ተመልካቾቼ እንግዲህ ያንን ቪዲዮ ካሳየቻት በኋላ ሜላት ሄመን በድጋሚ ስታምናት ምን እናድርግ፣ ይቺ መሰሪ የወንድሜ እንደማስፈሰሳ አትቀርም፣ እዚህ ላይ እጇ አለበት ብላ በእርግጠኝነት ሄመን ግራ ቀኝ ሳትል ደምድማ ጨርሳለች፣ ወስናለች። እናም ሄመን ደግሞ ያው ከወሰነች ስራዋ ሲኖላ ማሰቃየት ነው እንደሚታወቀው። ሲኖላ ደግሞ ምንም ስላልገባት ሄመን ወደ ምሰራበት ክችን ውስጥ ገብታ ሄመን እየዜነሽ እንዴ እኔ ሰራዋለሁ ዛሬ ረፍት አድርጌ እኔ ላግዝሽ ብላ ክችን እያጸዳሽ ነበር ያለችው። ሄመን መጥረጊያውን ተቀበለቻት። ሄመን ግን እሰራልሻለሁ እያለ በውስጧ የበቀል ስሜቷን እያጧጧፈች ነበር። ከዛ በኋላም እንግዲህ ወንድሜ አርካኒት ነው ያለው አለቻት። ክፍል ውስጥ አለልሽ ብላት ሄመንም ወደ ወንድሟ ሄደች። ሲኖላም ክችኑን ማጽዳት ጀመረች። ወንድሟ ጋር ሄዳ ወንድሜ ማን ነው የወጋህ በስለት ብላ ጠየቀችው። የተረሳ ጉዳይ ነው ምን ያደርግልሻል አላት። ማወቅ እፈልጋለሁ የወጋ ቢረሳ የተወጋ ይረሳ አይደል የሚባለው እያለች መቀለዷን ጀመረች። ቀልድ ስላችሁ ተረቱን እንጂ እሷ ሀሳቧ የምሯን ነው። እናም አርካን አሁን በድንገት ምን ተፈጠረ? እባክሽን ምን ሆነሽ ነው? ተረጋጊ፣ እኔ ድኛለሁ። ስለዚህ ያለፈ ታሪክ ነው ደግሞ አላውቀውም አላት። በጭራሽ እየዋሸኸኝ ነው፣ በደንብ ታውቀዋለህ። ለምን እንደምትዋሽ ባላውቅም እየዋሸኸኝ ነው። ስለዚህ ልትነግረኝ ይገባል። ወንድሜ ማወቅ እፈልጋለሁ አለችው። አልነግርሽም፣ ምንድን ነው እንደሚለዋውጥሽ አላት። እሷም አይ በጭራሽ ይቺ መሰሪ ናት እንዴ ያስደረገችህ? እኔ ምን እንዳስነካች አላውቅም። ሲኖላ ትላለህ። ሁሉንም ደርሼበታለሁ። ሜላት ቪዲዮውን አሳይታኛለች። እሷ ናት ያስወጋችህ፣ ተባባሪ ናት። እንዳይታወቅባት ነው ያሳከመችህ አይደል ብላ ስትለው፣ አንቺ ግን ምን አይነት እስስት ነሽ? የማላቂ ሰው የሆንሽብኝ ነው። ምንድን ነው እንደዚህ የምለዋወጥሽ ነገር? ሲኖላ ምንም የምታውቀው ነገር የለም። በእርግጥ ቅዱስ ነው፣ ግን ደግሞ ታርቀናል። ሁሉም ነገር አልፏል። እሱም ይቅርታ ጠይቋል። ስለዚህ አይመለከትሽም፣ አርፈሽ ተቀመጭ ሲላት፣ እንግዳውስ እናቴ ቃይቼ እነግራታለሁኝ እንዴት ተወጋ ብላ አስፈራርታው ነው ቅዱስ እንደሆነም የነገራል። እናም ሜላት ናት የነገረችኝ ስትለው በጣም ተናደደ። በቃ ከሚያደርገው ግራ ገባውና ከፊቷ ተነስቶ ሜላት እያለ ወጣ። ሲኖላም እንደምታዩት ሲኖላም ሄመንን በቆሙበት ሜላትን ጠራት። ሜላትን መጣች። ከዚህ ቤት ቀጥ ብለሽ እንድትወጭ እፈልጋለሁ፣ አይንሽ ማየት አልፈልግም ሲላት፣ ምን ቢፈጠር ጥሩ ነው? ውድ ተመልካቾቼ አድማጮቼ ሄመን እኔ ከእሷ ጎን ነው መሆነው፣ እሷን ካስወጣሃት እኔም እወጣለሁ። ስለዚህ ከዚህ ቤት እሷን ማስወጣት አችልም አለችው። በጣም ተናደደ። በጣም ነው የተናደደው።
መውጣትም ካለባት ይቺ መሰሪ ናት መውጣት ያለባት፣ አለበተቀረ ሜላት አትወጣም በጭራሽ አለችው። በጣም ተናደው ሁሉም ወደ የክፍላቸው ሄዱ። ሄመንም ሲኖላን በጣም እንደምጠላት አሳውቃት በዚሁ አጋጣሚ ወደ ሜላት ጋር ሄደች። አርካንና ሜላት ሲኖላ ክፍላቸው ገቡና ምን ሆና ነው ግን እንደዚህ የምትቀያየረው? በጣም ነው የምታስፈራው። አሁን ለእኔ ከባድ ነው እያለችው ነው። አላውቅም እህቴ ለምን እንደዚህ እንደምትቀያየር አላውቅም። ይሄ ሁሉ የሜላት ችግር ነው። ሜላት ነች ይህን ሁሉ የምትቀያይራት፣ እንደ ዕቃ የተጠቀመችባት ነው እየተባባሉ፣ ነገር ግን አትፍረድባት ምን እንደሆነች ባላውቅም ስትለው የሆነችውማ ቪዲዮውን አይታ ነው እኔ ስታነሽኝ አይታ ነው ሲላት፣ እንደዛ ከሆነ እኮ ልክ ናት እውነት አላት አለችው። ምንድን ነው እውነቱ? አንቺ አላስወቀሽ ሲላት፣ ያው ቅዱስ የድሮ ፍቅረኛ ከመሆኑ አንጻር እሷ የምታውቀው ያንን ነው። እኔ እንዳላደረግኩት ለማመን ይከብዳት ይሆናል። የእህትነቷን ነው አትፍረድባት አለችው። እሱም አንቺ እኮ የምወድሽ ለዚህ ነው፣ እንኳንም የኔ ሆንሽ፣ ጥሩ ልብ አለሽ እያላት መቼ ነው የምታገባኝ እየተባባሉ እንግዲህ እነሱ አትጨነቂ አንቺ ሁሉም ነገር ይስተካከላል እያላት እያረጋጋት ነበር። ሄመንና ሜላት ግን ሌላ ወጥመድ ውስጥ ናቸው። እንደውም በመካከል ዱቤ ለሜላት ደውሎ የት ነው ያለሽው? ልጁ የኔ ነው። ስለዚህ የልጅን እናት ማገኘት ፈልጋለሁ፣ ልጅንም ማገኘት ፈልጋለሁ፣ ቀጥ ብለሽ ቤት ነይ ብሎ ትዕዛዝ በሚመልክ መልኩ አስተላለፈላት መልእክት። አይ ካልሽ ደግሞ እኔ መጣና እሱ ልጅንና የልጅን እናት ለመውሰድ መጥቼ ሁሉንም በዝርዝር አስረዳለሁ አላት። ደነገጠች ሜላት፣ በጣም ተጨነቀች። ባከዜ እንዳትመጣ እኔ ሰው መጣለሁ ብላው ቀጥ ብላ ሄደች። የውሸት የምርመራ ወረቀቱን አሳየችው። ማለትም እርግዝና እንደሌላት የሚያሳይ ወረቀት አሳየች። በእርግጥ ለአርካንም እህቱ ነች ይህንን ምክንያት የፈጠረችው። ሜላት እርጉዝ እንደሆነች አላወቀችም ነበር። ነገር ግን ከዱቤ ጋር ተኝታለች በእርግጠኝነት። እርግዝና ይኑር አይኑር ግን አናውቅም። እናም የውሸት ማለትም አርካንን ለማሳመን እንጂ ምንም አይነት እርግዝና እንደሌለ ነገረችው። ወረቀቱን ማየ። ዱቤ በጣም ተናደደ። የእውነት ልጅ አለኝ ብሎ ተደስቶ ነበረ። ለልጅ ያለውን ጉጉት በዚሁ አጋጣሚ ማየት ችለናል። እናም እርምህን አውጣ፣ ካሁን በኋላ ከፈለግ ሚስትህን በእጅህ አድርግ፣ በድጋሚ ሚስትህን በእጅህ ማድረግ ቻንሳለ አለችው። እሱም እኔ ብፈልግ ኑሮ አደርገው ነበር፣ ስለማልፈልግ ነው የተውኩት፣ እኔ ምፈልገው አንቺን ነው አላት። ጅል ነገር ነህ ልበል እንዴ? እኔ እንዴት ነው ያንተ መሆነው? እኔ ምፈልገው አርካንን ነው። ስለዚህ እርምህን አውጣ ብላው ጥላው ሄደች። በጣም ተናዶ ነበር። እናም ሌላ ሴራ እንግዲህ ከሄመን ጋር ሜላት እያሴረች ነው። በድጋሚ እንዴት ነው ሲኖላን ከአርካን እጅ አውጥተን አርካንን የግል የማደርገው እያለች ሜላት ሌላ ወጥመድ እያዘጋጀች ነው። ሄመን ደግሞ በእያንዳንዱ ነገሮችሽ ሁሉ ከጎንሽ ነኝ፣ አግዝሻለሁ። ወንድሜን የምትወጂው የምታፈቅረው የእውነት አንቺ ብቻ ነሽ፣ በድጋሚ አመኝሻለሁ አለቻት። እንግዲህ ምን ሊፈጠር እንደሚችል ውድ ተመልካቾቼ በሚቀጥለው ክፍል የሜላትን ሴራና ሄመን ጋር ሊያደርጉት ያሰቡትን እንዲሁም ደግሞ ዱቤ ምን ያደርግ ይሆን ምን ይፈጠር ይሆን የሚለውን በሚቀጥለው ክፍል ይዤላችሁ እመጣለሁ። የሚቀጥለው ክፍል እስከምንገናኝ ሰላም ሁኑ በያላችሁበት። ከዛ በፊት ግን ቪዲዮዬን የምታዩ ቤተሰብ ያልሆናችሁ ቤተሰብ በመሆን ቤተሰብ የሆናችሁ ደግሞ የደውል ምልክቷን በመጫን የምለቃቸውን አዳዲስ ነገሮች ቶሎ ቶሎ እንዲደርሳችሁ ይሆናልና ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ እንድትሆኒ በፍቅር እጠይቃለሁ። ውድ ተመልካቾቼ በያላችሁበት ሰላም እግዚአብሔር ይብዛላችሁ በማለት ሀሳቤን እጨርሳለሁ። ሰላም።